ጤና ይስጥልን የተከበራችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ለእናንተ ውድ አድማጮቻችን መራርጠን ከታማኝ ዜና ምንጮቻችን አረጋግጠን ደሞን ብትሰሟቸው ብለን ያሰናዳናቸውን ስፖርታዊ ጥንቅሮች ለዚህም ሰዓት ለእናንተ ውድ አድማጮቻችን ልናስደምጥ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ሁሉ እጅግ አድርገን አመስጋኞች ነን። ለ100,000 ሰብስክራይበር ጉዟችንን ማጋር ስለሆናችሁ ዝቅ ብለን አመስግነናል። ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት በርከት ያሉ አጫጭር ስፖርታዊ መረጃዎችን ይዘን መጥተናል። የአውሮፓ ሀያላን ክለቦች ወቅታዊ የዝውውር ጉዳዮችን አስቀድመን ስናነሳ ማድሪድ ቤት እንገኛለን። በባርሴሎናም የዝውውር ጉዳዮች በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳሉ። የዓለም ዋንጫ ቀጥሏል። ወቅታዊ መረጃዎችን ልናደርሳችሁ ወደናል። ታላላቅ የአውሮፓ ሀገሮች እየተሰናበቱ አፍሪካውያንና ላቲን አሜሪካ ሀገራን ደግሞ ጠንከር ያሉበት መድረክ ምን አዲስ ነገር አለው ካላችሁ በዚህኛው የመረጃ ሰዓታችን ስትቆዩ የምትከታተሉት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር ጉዳይን አስቀድመን እናነሳለን። የተጠናቀቀ ኮንትራት የማራዘም ሂደት አለ፣ እናነሳዋለን። ሲቲ በጣም ያልተጠበቀ ዝውውር ሊፈጽም ነው። ውድ ቤተሰቦቻችን ምናልባት ከሌሎች ክለቦች ጋር ስሙ በስፋት ሲያዝ ስለነበረ ነው ጉዳዩ እናጠረዋለን። ሲቲ ቤት ተሰናባችን በዛው ልክ ነው ይለናል። ታማኝ የዜና ምንጮችን ዋቢ እናደርጋለን። ከሰሜዎቹ ጋር በተያያዘ አጥቂ ስፍራ ለማጠናከር ፍላጎት አላቸው። ሽያጮች እንደተጠበቁ ሆነው ማለት ነው። የቼልሲን ወቅታዊ ዝውውር ጉዳዮችም በቃል ስፖርት ዩቲዩብ ቻናል ይዳሰሳሉ። የሊቨርፑል የመሃል ሜዳ ክፍልም ይጠናከራል ተብሎ ይጠበቃል። እነማንን እያዩ ነው? ምን አዲስ ነገር አለ የሚለው እናነሳለን። የግራ ክንፍ አጥቂ ጉዳይ፣ የሊቨርፑል ተጫዋቾች ወቅታዊ ዕለታዊ የቡድን ዜናን ጨምሮ በርከት ያሉ ጥንቅሮችም በቃል ስፖርት ዩቲዩብ ቻናል በሊቨርፑል የመረጃ ሰዓት ተይዟል። ቃል ስፖርት ላይ አብራችሁን ቆዩን። ዩናይትድ ተጫዋቹን ሊያቆየው መሆኑን በቃል ስፖርት ዩቲዩብ ቻናል በሌላኛው ገጻችን ነገርናችሁ። ግን የሚቆየው ሰው ለዩናይትድ መፍትሄ ይሆናል ወይ? ትልቁ ጥያቄ ነው። እንመለከተዋለን። የአማካኝ ስፍራውን ጉዳይ፣ የማንቸስተር ዩናይትድ ዕለታዊ ቡድን ዜናም በዚህኛውም የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል በስፋት ይዳሰሳል። ከአርሰናል ጋር በተያያዘ በዝውውር ጉዳይ ላይም የአማካኝ ስፍራው ነው በስፋት እየተነሳ የሚገኘው። አንድሪያ ቤርታና የሚፈልጓቸው ተጫዋቾች ጉዳይ ግን ለየቀል ሆኗል። ጉዳዩን እናጠረዋለን። አንድም ዝውውር በጣም የተጋነነ ዋጋ የሚጠየቅበትን ምክንያት ለአርሰናል መረጃዎች ይፋ ሆነዋል። የአርሰናል የቡድን ዜና ኮከቦችና ከዋክብቶችንም በዚህኛው የመረጃ ሰዓታችን ስናነሳ አንድ ሰው አርሰናልን እየተከላከለ ነው። ምክንያቱ ለየት ያለ ነው። አርሰናል የተነሳበትን ምክንያት ለየት ያለ ነው። በቃል ስፖርት ዩቲዩብ ቻናል መረጃውን ታደምጡታላችሁ። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁንም ስለምታጋሩን አመስግነን መረጃዎቹን ማጋራችሁን ይቃል ነኝ። አብራችሁን ቆዩን። የሪያል ማድሪድ ተጫዋች ሆኗል ማርክ ኩኩሬያ። የሚያጋራቸው ሀሳቦች ግን አሁን በጣም አነጋጋሪ ናቸው። ለአብነት ያክል ስለ ሪያል ማድሪድ የመጨረሻ አውሮፓ ሻምፒዮንስ ሊግ ድል ጉዞ የተሰራውን ምስል መመልከቱን ተናግሮ ሁልጊዜ ምንም ነገር የሚፈጠር አይመስልም፣ ነገር ግን እነሱ ሬሞንታዳ እንደሚያደርጉ ይታወቃል። ያን ነገር ከእነሱ ጋር አብሮ ሆኖ ማድረግን አሁን እየተመኘው ትገኛለሁ ብሏል። ምናልባት ባርሴሎና ቤት ነበር ሁሉ የሚጠብቀው። ባርሴሎናን ንቅሳት በገላይ ላይ ከማኖር ጸጉሬን ብላጭው ይሻላል እስኪል ድረስ ግን ከባርሴሎና በተቃራኒ የቆመ ሰው መሆኑን ይናገራል። እናም ከሪያል ማድሪድ ጋር ዋንጫ ስለማንሳት ብቻ ነው የማስበው። አሁን ስራዬ ሁሉ ሪያል ማድሪድ ነው። ቪኒሺየስ ጁኒየር ከኬሊያን ምባፔ ጋር አብሮ ለመጫወት ጓጉቻለሁ እያለ ይገኛል እና በጣም እንደጓጓ እየተናገረ ነው። በተለይም የአውሮፓ ሻምፒዮንስ ሊግ ምሽት አሁኑ በትልቁ የሚጠብቀው ጉዳይ እንደሆነ ተናግሮ የባርሴሎናን ምስል ከምነቀስ ግን ጸጉሬን አንደኛዬን በቆረጠው ይሻላል ማለቱ ምን ያህል ከባርሴሎና ሩቅ ነኝ የሚለውን ለማሳየት ነው። እንዳትረሱ በባርሴሎና ያደገ የተጫወተ ተጫዋች ነበረም። ባርሴሎና እና ዩሊያን አልቫሬዝ ዳግም ስማቸው ተያይዟል። አሁን ላይ በተለይም ዝውውሩ ሊፈጸም የሚችልበት በጣም ሰፊ ድል እንዳለ እየተዘገበ ነው። የዛሬው የሁዋን ላፖርታ ማረጋገጫ የዩሊያን አልቫሬዝ ከ2 ሳምንት በፊት የሰጠው ቃለ መጠይቅ አትሌቲኮ ማድሪዶች 150 ሚሊዮን ዩሮ ለድርድር ሊቀርቡበት ይችላሉ የሚለው መረጃ በስፋት ከወጣ በኋላ ዝውውሩ እውን ሊሆን ይችላል። ምናልባት የአርጀንቲና ብሔራዊ ቡድን የዓለም ዋንጫ ጉዞ ፍጻሜ በኋላ የዚህ ዝውውር ነገር እርግጥ ሊሆን ይችላል። እንደውም ተጫዋቹ ህልም አለኝ፣ ህልሜ ለባርሴሎና መጫወት ነው የሚለውን በገደምዳሜው ተናገረ። ሁዋን ላፖርታኝ የሰው ህልመውን እናደርጋለን ብለዋል። ምክንያቱም አንድ ሰው ለባርሴሎና የመጫወት ህልም ካለው እናደርገዋለን፣ እናሳኳለን እያሉ ነው። ዝውውሩ በእርግጥም አልተቋረጠም። ሪያል ማድሪድ ያንን 150 ሚሊዮን ዩሮ ይዞ ሲገባም ባርሴሎና አስቀድሞ 100 ሚሊዮን ዩሮ ውድቅ ቢደረግበትም ከዝውውሩ ግን እንዳልወጡ አሳውቀው ነበረ።
ድርድሩ ውይይቱ በተጫዋቹ በኩል ችግር አልገጠመውም። ከአትሌቲኮ ማድሪድ ጋር የሚደረገው ውይይት ግን ይቀጥላል። መረጃው የሞንዶ ዲፖርቲቮ ነው። በዓለም ዋንጫ ላይ ያልተጠበቁ ነገሮችን እያየንበት እንገኛለን። በርካታ ሪከርዶች የተሰባበሩበትም የዓለም ዋንጫ እንደሆነ ይታወቃል። እንደ ቬኒሺየስ ጁኒየር ያለ ተጫዋች አሁንም ህልሜ ይህንን የብራዚል መለያ ለብሼ ዋንጫ ማንሳት ነው፣ ለሱ እየታገልኩ ነው ብሏል። በዚህ ሀገር ውስጥ እንግዲህ ደስታን መፍጠር እፈልጋለሁኝ፣ በእርግጠኝነት ከዚህ የተለየ ነገር አይኖርም ብሏል። የዓለም ዋንጫን አንስቶ ከመደሰት በላይና ጠብቁ እያለ ነው። ቬኒሺየስ ጁኒየር በግሉ ምናልባት ብራዚል ውስጥ የጠፋውን ታለንት በብቸኝነት እያሳየ ያለው ተጫዋች ነው ማለት ይቻላል። በወቅታዊ ብቃት በጣም አስደናቂውን ተጫዋች ተመልክተናል። በተለይም ከጃፓን ጋር በነበረው ጨዋታ ላይ የነበረው ቪኒሺየስ ጁኒየር ልዩ ነበረ። ብራዚል በዛ ጨዋታ ላይ 2 ጎሎችን ስታስቆጥር 247ኛ የዓለም ዋንጫ ግቧ ነው። በነገራችን ላይ ይሄም በዓለም ዋንጫ ታሪክ በርካታ ግቦችን ያስቆጠረች ሀገር ሆና ቀጥላለች። በዚህ ዓለም ዋንጫ ሪከርዱን ይዛ እንደምታጠናቅቅም ተረጋግጧል። ምክንያቱም ጀርመን ተሰናብታለች። ብራዚል እዚህ ጋር ቢቆም የዓለም ዋንጫ ታሪኳ የዚህ ውድድር ዓመት የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሆና ግን መጨረሷን የዚህን ሲዝንም እንዲሁ ማረጋገጥ ችላለች። የደቡብ ኮሪያ ብሔራዊ ቡድን አምበል ሰን ሁንግሚን ከዓለም ዋንጫ መሰናበታቸውን ተከትሎ የይቅርታ ደብዳቤ አስገብቷል። ሰን ሁንግሚን ባሰፈረው ረጅም የጽሑፍ መልእክትም ከየት መጀመር እንዳለብኝ ሁላ አላውቅም ነው ያለው። ስለ ሽንፈቱ ሁሉም ኃላፊነቱን ብቻዬን መውሰድ አልችልም፣ ነገር ግን ከእውነታው መራቅ አልችልም፣ ይቅርታ ብሏል። አክሎም የደቡብ ኮሪያ ሕዝብ ከልቤ ይቅርታ ጠይቃለሁ። እኔም በእናንተ ቦታ ሆኜ ይህንን አቋም ብመለከት እበሳጭ ነበር ብሏል። በቀጣይም የሀገሪቱ ሕዝብ እምነት ዳግም ለማግኘት የቻልኩትን ሁሉ አደርጋለሁ ሲል ቃል ገብቷል። የሀገሪቱ መንግስት ፕሬዚዳንቷ ማለት ነው በሕዝብ በተሰበሰበ ግብር ነው የሄዳችሁትም የተጫወታችሁትም ወጫችሁ የተሸፈነውና ቢያንስ በቂ መረጃና ማስረጃ እንፈልጋለን ለመጣው ሽንፈት ማለታቸው የሚዘነጋ አይደለም። ቶማስ ሙለር በጀርመን በኮከብ ተጫዋቾች አናምንም፣ ከልጅነታችን ጀምሮ እንደ ቡድን እንድንጫወት እንማራለን፣ ብቻችንን እንድናበር አልተፈቀደም። ለዚህም ነው ብዙ ጀርመን ተጫዋቾች ባሎን ዶር ሲያሸንፉ የማታዩት። ነገር ግን ለዚህም ነው በማሊያችን ላይ 4 ኮከቦችን ማየት የምትችሉት። እናም ጀርመን እንደ ቡድን ነው የምትጫወተው ብሏል። ጀርመን እንዴትም ብትጫወት ከዓለም ዋንጫ ተሰናብታለች። ያ ብቻ አይደለም፣ ከ2014 የዓለም ዋንጫ በኋላ ጀርመን ናት ለማለት ይቸግራል። ያለችበት ሁኔታ ሁሉ ስንብት የበዛው ነው። የባየር ሙኒኩ ግብ ጠባቂ ኢማኑኤል ኑየር ከዚሁ ከጀርመን ብሔራዊ ቡድን ራሱን ማግለሉን አሳውቋል። ኑየር ከዚህ በፊት ከብሔራዊ ቡድን ራሱን አግልሎ ለዓለም ዋንጫው እንዲመለስ ጥሪ ደርሶት የመጣ እንጂ አስቀድሞም የተሰናበተ ሰው ነበረ። ጀርመን ከውድድሩ መሰናበቷን ተከትሎ ግብ ጠባቂው ዳግም ከቡድኑ ራሱን አግሏል። የ40 ዓመቱ ማኑኤል ኑየር ሀገሩን ከ2009 ጀምሮ ሲያገለግል ለቡድኑ 128 ጨዋታን አድርጎም ነበረ። በዓለም ዋንጫው ሌላኛው ተሰናባች ኔዘርላንድ ናት። በሞሮኮን የተሸነፈችው የተሰናበተችውም በጣም ባሳማኟ ሞሮኮ ነው። ዝላታን ኢብራሂሞቪች ግን አንድ ብስጭት ያለው ነገር አለ። በእርግጥ በጨዋታውም ላይ ትንታኔውን ሲሰጠኔም በግል ተመልክቼው ነበርና ዝላታን ኢብራሂሞቪች በሞሮኮ መሸነፉ አይደለም ችግሩ፣ ኔዘርላንድ የተሸነፈችበት መንገድ ግን ኔዘርላንድን አይመስልም ነው። ትልቁንም ትችት ያቀረበው ያ ነው። ለሽንፈቱ ምክንያቱን አሰልጣኝ ሮናልድ ኪውመንን ወቅሷል። ኔዘርላንድ የተሸነፈችው እንደ ኔዘርላንድ ሆነ አይደለም። በጣም የማይታወቅ አይነት ቡድን የተመለከትኩት፣ አይደንቲቲውን አጥቷል፣ ቡድኑ ማንነቱን አጥቷል። ኔዘርላንድ እንዲህ አይነት ብሔራዊ ቡድን አልነበረችም ብሏል ሮናልዶ ኩመን። ለዚሁ ለዝላታን ኢብራሂሞቪች በሚመስል መልኩ ሰዎች የፈለጉትን ማለት ይችላሉ። በ5 ተከላካይ የተጫወትኩበትን መንገድ በመምረጤ ሰዎች በከፍተኛ ሁኔታ እኔ ላይ ትችት እያደረሱብኝ ነው። ነገር ግን አንድ ነገር ልንገራችሁ፣ ይህ የጨዋታ መንገድ ባልመርጥ ኖሮ እስከ ተጨማሪ ደቂቃ ራሱ መድረስ አንችልም፣ ገና በ90 ደቂቃ ያበቃልን ነበር ብለዋል። በነገራችን ላይ ሞሮኮ ድል ያደረገችበትን መንገድ አፍሪካ እያሉ የሚጠቅሱት ምናልባት የሞሮኮን መገኛ ቦታ ለመጠቆም ከሆነ እንቀበላለን፣ እደግመዋለሁኝ። ከዛ ውጭ ግን ሞሮኮን አሳንሶ ለመግለጽ ከሆነ ግን የሮናልድ ኪውመን ጋዜጣዊ መግለጫ በቂ ነው፣ በ90 ደቂቃ ያልቅልንም ነበር ብለዋል። ዝላታን በዚህ ዓለም ዋንጫ ኔዘርላንድ ሆና አላየዋትም። እኔ መሸነፏ አይደለም ችግሬ ኔዘርላንድን ሆና አላየዋትም ማለቱ እንደሆነ ይታወቃል። ከዛ ውጭ ግን የዚህ ዓለም ዋንጫ አትጠራጠሩ ፈረንሳይ ትበለዋለች እያለ ነው። ያውም ሀገሩን በ32 ጥሎ ማለፍ እየተፋለመች አትጠራጠሩ እያለ ነው። በጣም አዝናለሁኝ ሀገሬን በተመለከተ ተፋላሚ ብትሆንም ግን ያለው ነገር ያ ነው። ከኔዘርላንድ ሁሉ ነገር
የሚያልፍ አይመስለኝምና ነገሮች በዛ መንገድ የሚቋጩ ይመስለኛል ብሏል። ከዛ ውጪ በዚህ ዓለም ዋንጫ ላይ አንድ በጣም አስገራሚ ሪከርድ እንንገራችሁ። የሊዮኔል አንድሬስ ሜሲ ነው። በየ33 ደቂቃው ጎል ያስቆጥራል በዚህ ዓለም ዋንጫ ላይ። ሜሲ 39 ዓመቱ ነው። ምናልባት 33 ደቂቃ አንድ ጎል የሚያስቆጥረው ወይም አንድ የግብ አስተዋጽኦ ያለው ሊዮኔል አንድሬስ ሜሲ ከዚህ ጋር በተያያዘ እሱን የሚበልጥ ሰው ፈልገን ነበርና አንድ ፖላንዳዊ ሰው አግኝተናል። ኤርኔስቴ ዊልሞውስኪ ይባላል። 1938ቱ የዓለም ዋንጫ ላይ ማለት ነው፣ ወይም ደግሞ ሶስተኛው የዓለም ዋንጫ ላይ 4 ጎሎችን አስቆጥሮ ነበር። እሱ በ30 ደቂቃ አንድ ጎል ነበረው። ሜሲ አሁን በ33 ደቂቃ አንድ ጎል አለው። ሞሮኮን እናንሳ። ሞሮኮ በጣም አስደናቂዋና አነጋጋሪው ሀገር በዓለም ዋንጫ። ሞሮኮ በዓለም ዋንጫው ጥሎ ማለፍ ኔዘርላንድን አሸንፋ 16ቱን ተቀላቅላለች። ድሉን ተከትሎ በኔዘርላንድ የሚገኙ በርካታ የሞሮኮ ደጋፊዎች ደስታቸውን ለመግለጽ አደባባይ ወጥተዋል። ደጋፊዎቹ ደስታቸውን ሲገልጹ ከኔዘርላንድ ፖሊስ ጋር ግጭት ውስጥ ገብተዋል። ፖሊስ የደስታ ሰልፉን ለመበተን በትር መጠቀሙና የተወሰኑ የሞሮኮ ደጋፊዎችን ማሰሩን አረጋግጧል። ነገርየው በጣም አነጋገር ሆነ። የተፈጸመው አሜሪካ ውስጥ ወይም ካናዳ፣ ሞሮኮ፣ ሜክሲኮ ውስጥ አይደለም፣ እዛው ኔዘርላንድ ሀገር ውስጥ ነው። ኔዘርላንድ ውስጥ ያሉ ሞሮኮያን ደስታችሁን መግለጽ አትችሉም ተብሏል። ሞሮኮ ግን በዓለም ዋንጫ በብዙ መንገድ የምትጠበቀው ሀገር ሆና ቀጥላለች። ምናልባት ጥቂት ስለ ሞሮኮን ጨምር። ሞሮኮ ባለፉት 2 የዓለም ዋንጫ በካታር 2022 የዓለም ዋንጫና በዘንድሮ የዓለም ዋንጫ ማለት ነው ዘንድሮ ኔዘርላንድን አሰናብታለች። ብዙ መነጋገሪያ መሆን የሌለበት በአንድ ጉዳይ ነው። በ2022ቱ የካታር የዓለም ዋንጫ የሮናልዶን ሀገር ፖርቱጋል ያሰናበተች ስፔንን አሰናብታለች። ለዓለም ዋንጫ በጣም ስትጠበቅ የነበረችዋን ያኔ በጣም የተሟላች ነች የተባለችዋን ስፔንን አሰናብታለች። ስለዚህ ዘንድሮም ኔዘርላንድን ማሰናበቷ እንዳለ ሆኖ ለሞሮኮ የተለመደ አይነት ሂደት ነው ማለት ይቻላል። ያሲን ቦኖን እናንሳ። ያሲን ቦኖ የሞሮኮ ግብ ጠባቂ 12 ፍጹም ቅጣት ምቶች ተመተውበታል በእነኚህ የዓለም ዋንጫ ላይ ማለት ነው። በ3 የዓለም ዋንጫ ላይ ሀገሩን ሲወክል ከነኛ 12ቱ 5ቱን አድኗቸዋል፣ 3ቱ ተስተዋል። ያሲን ቦኖ ላይ ፍጹም ቅጣት ምት ማስቆጠር በጣም እድለኛ መሆንና የተለየ ጥራትን ይፈልጋል። የሰመርቪልን ፍጹም ቅጣት ምት ያዳነበት መንገድ ደግሞ እውነት ግብ ጠባቂው እንዴት አስቻለው እንዴት ሆነለት የሚል በጣም የተራቀቀ ፍጹም ቅጣት ምት የማዳንም ሂደት ነበር የተመለከት ነው። ኤስ ሚላን ዝውውሩን አጠናቋል። የሴሪው ክለብ ኤስ ሚላን ፖርቱጋላን አጥቂ ጎንካሎ ራሞስን ዛሬ ማስፈረማቸውንና የሕክምና ምርመራውን ማጠናቀቁን በተሳካ ሁኔታ አረጋግጧል። ኤስ ሚላን ተጫዋቹን የክለቡ ሪካርድ በሆነ ዋጋን ያስፈረመው ቡድኑን በማስፈልግበት ሰዓት ሁሉ ለመርዳት ዝግጁ ነኝ ብሏል። ከፊርማው በኋላም ጎንካሎ ራሞስ በፒኤስጂ ቤት ተከታታይ የሻምፒዮንስ ሊግ ዋንጫን ጨምሮ 12 ዋንጫዎችን ያነሳ ግን ደግሞ ብዙም በጨዋታ መሃል እድል የማያገኝ የማይሳተፍ ሰው እንደሆነ ይታወቃል። ግን በጣም አስደናቂውን ተጫዋች ምናልባትም ልናይ የምንችልበት ሌላ እድል ተፈጥሯል። ከዚህ ጋር በተያያዘ የክረምት የዝውውር መስኮት በሁሉም ሊጎች ክፍት ስለሆነ በቃል ስፖርት ዩቲዩብ ቻናል እየተከታተልንም እንዲሁም እናቀርብላችኋል። ከአሰልጣኝ ሹመት ጋር በተያያዘ የተቃረበ ኦልሞስት የተጠናቀቀም በሉት ፓሪስና የቀድሞ የቼልሲ ሰው ሊያም ሮዛኒየር ከስምነት ደርሷል አብረው ለመስራት። ስምነቱ የ2 ዓመት ሆኗል። ከዚህ ጋር በተያያዘ የማራዘም አማራጭንም ተካቷል። ሊያም ሮዛኒየር በቀጣይ ወደ ለመዱት ወደ ፈረንሳይ ይመለሳሉ ማለት ነው። አንቶኒዮ ካምቦሬ ክለቡን ለቀዋል። ሮዛኒየር ደግሞ ክለቡን ተክተዋል። የፊርማ ስነስርዓታቸው ሰሞኑን ይከናወናል ተብሏል። ኦልሞስት አልቋል። ሁሉ ነገር በሂሳብ በስምነት ተጠናቋል። በኮንትራት ርዝማኔው በስምነት ተጠናቋል። ሊያም ሮዛኒየር ወዲያው ስራ አግኝተዋል። ይሄ ለቼልሲ አንዳች የሚሰጠው እፎይታ ይኖራል። በተለይም ከተወሰኑ የካሳ ክፍያ ጋር በተያያዘም ቃል ስፖርት ላይ ናቸው ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት እንደዚሁም ደግሞ ለእናንተ ውድ አድማጮቻችን የሀሳብ መስጫ ሳጥናችን ላይ የሚቀርቡ ሀሳብ አስተያየቶችን እያየን ምላሾችን የምንሰጥበት ቻናላችን ለ100 ሰብስክራይበር በጣም ቀርበናል። አጋርነታችሁ እንዳይለየን። ወደ ፕሪሚየር ሊግ መረጃ ተሻገርን። መረጃዎቹን ማካፈላችሁ ቃል ነኝ። አብራችሁን ቆዩን። በቶትንሃም ቤት አንቶኒዮ ኮንስኪ አዲስ ኮንትራት መፈረሙ ተረጋግጧል። ስለዚህ በክለቡ ቋሚ ቁጥር 1 ግብ ጠባቂ ሆኖ ይቀጥላል።
ዱብራካስ የክለቡ ሁለተኛ ግብ ጠባቂ ሆኖ ይቀጥላል ማለት ነው። ሲጠበቅ ነበረ በእርግጥ ይሄኛው ድርድሩ እንደቀጠለ። የቶትናም ግን የሮቤርቶ ዲዘርቢ መምጣት ቡድኑን በብዙ መንገድ እያጠናከረው ነው። ቡድኑ አሁን በራስ መተማመኑ ከፍ እያለ መጥቷል። ባለፉት 2 ዓመታት የነበረበት የውጣ ውረድ የሚዘነጋ አይደለም። ቡድኑ ላለመትረፍ የተጫወተበት መንገድ አንድም ቶትናምን የሚገልጽ አልነበረም። አሁን ግን ዝውውሮችን ይፈጽማሉ። ተጫዋቾች አምነው በክለቡ ኮንትራት ይፈርማሉ። በጣም አስደናቂውን ስራ በሮቤርቶ ዲዘርቢ ስር ስናይ፣ ዛሬ ደግሞ አንቶኒ ኬንስኪን ኮንትራት አራዝመዋል። ማንቸስተር ሲቲ የወደፊት ኢላማውን ይፋ አድርጓል። አዮብ ቡዋዲ ሆኗል። ድርድሩ ተጀምሯል። በተጫዋቹ ዝውውር ላይ 4 ክለቦች ፍላጎት ያሳዩ ቢሆንም እንደ ፒኤስጂን ጨምሮ ማለት ነው። ሲቲ ነገሩን ለማጠናቀቅ ከጫፍ የደረሰው ክለብ ሆኗል። በጣም አስገራሚ ነው። የሲቲ በዚህ ያክል ፍጥነት መገኘት ግን በጣም ያልተጠበቀ ነበረ። ሊል ከ75 እስከ 80 ሚሊዮን ዩሮ ለዝውውሩ ይጠይቃል ተብሏል። ከዚህ ጋር በተያያዘ በርከት ያሉ ክለቦች ፍላጎት ቢኖራቸውም የሊል ፍላጎት ተጫዋቹን ሸጦ 1 ዓመት በዛው ማቆየትን እንደ አማራጭነት ያዋለ ተብሎ ይታሰባል። ይህም ነገር በሲቲ በኩል መረጃው አለ። ሲቲ ከተጫዋቹ ጋር በይፋ ውይይት ድርድር ጀምሯል። አዮብ ቡዋዲ ሊቨርፑልም ስንጠብቀው በተለይም አርሰናልም በስፋት ሲነገርለት የነበረው ተጫዋች ሲቲ ቤት ሊያርፍ ይችላል። ሪያል ማድሪድ ወጣት ተጫዋች ገና ልምድ የሌለውን አላመጣም ብሎ አዮብ ቡዋዲን ከዝርዝሩ አሁን ላይ መሰረዙ እየተነገረም ይገኛል። ስለዚህ የቀሩት ቡድኖች አንጻር ሲቲ በፍጥነት ነገሩን ለመጨረስ አሁን በስፋት እየሰራበትና በጣም የቀረበውም ክለብ ሆኗል። ማንቸስተር ሲቲ ለኤንዞ ማሬስካ መንበራቸው ይሞቃቸው ማይቀዘቅዛቸው ዘንድ ምክንያቱም የሚረከቡት የፔፕ ጋርዲዮላን ወንበር ነውና በጥቂት ጨዋታ እንደ ሳትም ሊፈጃቸው ይችላል፣ ውጤትን ተመርኩዞ ማለት ነው። በፔፕ ጋርዲዮላ የተለመደውን ሲቲ ምናልባት እሳቸው ባይደግሙ እንኳን በራሳቸው ስታይል ውጤት ያለው ሲቲ ይጠበቅባቸዋል። ለዚህ ቡድኑ ሲጠናከርላቸው ግን እንደ ሪዮ ሉዊስ፣ ናታናኬ፣ ኒኮ ጎንዛሌዝ፣ ሩበን ዲያዝ እና እንደ ሳቪኖ ያሉ ተጫዋቾች ተሽጠውላቸውም በዝውውር መስኮቱ ክለቡ ይጠናከርላቸዋል ተብሏል። ይሄ በሲቲ በኩል የሚደረግላቸው ነው። እሳቸው ከቼልሲ ሲመጡ እንደ ማሎ ጉስታ ያሉትን ለማስኮብለል ስራ እየሰሩ ነው። ምናልባት የኤንዞ ፈርናንዴዝ ሁኔታ ስሙ በስፋት ሲነሳ ነበርም። አሁን ላይ ግን ሲቲ ምንም አይነት እንቅስቃሴ እያደረገ አይደለም። 140 ሚሊዮን ፓውንድ በላይ የተጠየቀበትም ዝውውር እንደሆነ ይታወቃል። የኤንዞ ፈርናንዴዝ ጉዳይ በዚሁ ቼልሲን እንቀጥል። ቼልሲ በዝውውር መስኮቱ ላይ የአጥቂ ስፍራ ነው ሊያመጣ የሚችልበት እድል ያለ የአጥቂ ስፍራ ተጫዋች ሊያመጣ የሚችልበት እድል እንዳለ ይነገራል። እንዳልኳችሁ የተወሰኑ የአጥቂ ክፍሉ ላይ ግን የሚለቃቸው እንዳሉ ሆነው ኤል ጁኒየር ክሩፒ ተመራጩ ተጫዋች ሆኗል። የበርካታ ክለቦችን ቀልብ የሳበ ተጫዋች ነው። ኤል ጁኒየር ክሩፒ ግን አሁን ላይ እንደወጡ መረጃዎች ከሆነ ቅድሚያ የሚሰጠው ለፓርሰን ጀርሜን ነው እየተባለ ይገኛል። ምናልባት ፓርሰን ጀርሜን አሁን ላይ ጥያቄ እያቀረበ አይደለም፣ የጎንካሎ ራሞስን መልቀቅ ተከትሎ ወደ ዝውውሩ ካልመጣ በስተቀር ማለት ነው። ቼልሲዎች መረጃዎችን እያሰባሰቡ ነው ከተጫዋቹ ጋር በተያያዘ። ዣቪ አሎንሶ የተጫዋቹ አድናቂ ነው። ድርድሮች አልተጀመሩም በክለቦቹ መካከል፣ ግን መረጃዎችን ቼልሲም እያሰባሰበ ነው። በዚህ የማሰባሰብ ሂደት ውስጥ ህልሙ የፓርሰን ጀርሜን መሆኑን አረጋግጧል። ቼልሲዎች በቀጣይነት ምን አይነት ውሳኔ ይወስናሉ? በዚሁ በኤል ጁኒየር ክሩፒ ላይ ወይንስ ሌሎችን አማራጮች ያሉ የሚለው ደግሞ ይጠበቃል። ቼልሲ ከሪዮ ቫይካኖ ጋር ድርድር ጀምሯል። የቻቬሬን ዝውውር ለማጠናቀቅ ቻቬሬ በግራ ተከላካይ ቦታ ላይ የሚጫወት ተጫዋች ነው። ከሰሞኑን በቃል ስፖርት ዩቲዩብ ቻናል የዚህን ዝውውር ጉዳይ ለቼልሲ እናደርሰናችሁ ነበር። አሁን ላይ በሁለቱ ክለቦች መካከል ውይይቶች ተጀምረዋል። ተጫዋቹ ፍላጎት አለው ወደ ፕሪሚየር ሊግ መጣትና በቼልሲ መጫወት፣ ነገሩን ምናልባት ያለ ቼልሲ ሊያቀለላቸው ይችላል። ከዛ ውጪ በዣቪ አሎንሶ በኩል አሁንም ቅድሚያ የሚሰጡት የኤንዞ ፈርናንዴዝን ጉዳይ ማቆየት ነው። ከዚህ ጋር በተያያዘ የሪያል ማድሪድ ጥያቄ ብቻ ተጫዋቹን ከክለቡ ሊያስወጣው ይችላል እየተባለ ነው። በሪያል ማድሪድ በኩል ደግሞ ልምድ ያለው ተጫዋች ይምጣ የሚለው በጆዜ ሞሪኒዮ የተወሰነ ውሳኔ ነውና ያንን ውሳኔ ተግባራዊ ያደርጋሉ ተብሎ ይታሰባል። ፍሎሬንቲኖ ፔሬዝ ከወሰዱም እንደዚህ አይነት አማካዮችን ነው ሊወስዱ የሚችሉት። በዣቪ አሎንሶ በኩል ደግሞ እንዲህ አይነት የቡድኑ ኮከብና ኳከብት የሆኑ ተጫዋቾችን ልክ እንደ ኩኮሪያ በቀላሉ ማጣት አይፈልጉምና ተጫዋቹን በማሳመን ላይ ተጠምደዋል እየተባለ ይገኛል። ምን ያህል ርቀት ይሄዱበታል ይሳካሉ የሚለው እንዳለ ሆኖ ግን በዣቪ አሎንሶ ስር አሁንም ተጫዋቹን እንዲለቅ ፈቃድ አልተሰጠም። ሊቨርፑል የመሃል ሜዳ ክፍሉን ያጠናከራል ተብሎ ይጠበቃል። በመሃል ሜዳ ክፍል ላይ ሪያን ግራቨንበርክ፣ ሴቦዝላይ፣ ማካሊስተር ይጫወቱበታል። እንደ ከርተስ ጆንስ ያለ ደግሞ ይለቀዋል ተብሎ ይታሰባል። በእርግጥ በዛ ቦታ ላይም የሆነ የፈጠራ ችሎታው ከፍ ያለ
አዲስ ተተኪ ተጫዋች እንደሚያስፈልገው ያለፈው ሲዝን በተወሰነ መንገድ ማሳያ ነበረ። ሊቨርፑል የመሃል ሜዳ ክፍሉን ለማጠናከር በጣም ልምድ ያለው የፕሪሚየር ሊግ ተጫዋችን ሲያይ አንደኛው ከተመለከታቸው ተጫዋቾች ውስጥ ሳንድሮ ቶናኒ ነው። ኤሲ ሚላን በነበረበት ጊዜ ጀምሮ ሊቨርፑል የዚህ ተጫዋች ፈላጊ እንደነበረ ይነገራል። ከዛ ውጭ ግን ይሄ ዝውውር ይሳካል ላይሳካ የሚለው እንደ ሊቨርፑል ጥረት እንዳለ ሆኖ የዝውውር ሂሳቡ ግን እጅግ በጣም ከበድ ያለ እንደሆነ ይታወቃል ለሌሎችም ክለቦች። ሌላው ለሊቨርፑል ምናልባት ተመልሰው ይግቡበት አይግቡበት ባይታወቅም አርቤ ሌይፕዚግ ያንዱ ሜንዲን ያለ 150 ሚሊዮን ዩሮ በላይ ፈልጋለሁ ብሏል እና ፓሪስ ሰን ዠርሜን አሁን እዚህ ዝውውር ላይ ይቀጥላል ሊወጣ እድሜ ነው እንዳለ ሆኖ ከወጣ ሊቨርፑል ዝውውሩን ሊያጤነው ይችላል ተብሏል። መረጃው የቢቢሲ ስፖርት ነው። በዛ ቦታ ላይ የሚጮቱ ተጫዋቾችን ሲመለከቱ በነገራችን ላይ ዛሬ የሰመርቪል ስም ተካቷል። ሊቨርፑል ቤት ሁኔታውን እየተከታተሉ ነው። ኔዘርላንድ ከዓለም ዋንጫ ውጭ ስለሆነች ሊቨርፑሎች ቢደራደሩ እንኳን በቀላሉ ተጫዋቹን ማግኘት የሚችሉበት እድል ተፈጥሯል። በኔዘርላንድ ብሔራዊ ቡድን ያው ከዓለም ዋንጫ ተሰናብታለች። ኮዲ ጋክፖን ጨምሮ ወደ ቡድኑ ይመለሳሉ። የነ ቨርጅል ቫንዳይክን ጨምሮ ማለት ነው። ሪያን ግራቨንበርግ፣ ቨርጅል ቫንዳይክ፣ ኮዲ ጋክፖ ይመለሳሉ። ጋክፖ ያው በሀዘን ውስጥ ሆኖ ነው ጨዋታ እያደረገ የነበረው። ምክንያቱም የልጃቸው እንግዲህ ህይወቷ ማለፉ ይታወቃል። አራስ ልጃቸው ከዚህ ጋር በተያያዘ በሀዘን ውስጥ ሆኖ ተጫውቶ ነበር፣ ግብ አስቆጥሮ ነበር ግን አልተሳካም። ኔዘርላንድ ወድቃለች። ወደ ሊቨርፑል ካምፕ ይመለሳሉ። ሊቨርፑልም ድጋፍ እናደርጋለን ለተጫዋቻችን ብለዋል። ከዛ ውጪ በዛ ጨዋታ ላይ ቨርጅል ቫንዳይክ ፍጹም ቅጣት ምት አለመምታቱ በጣም አነጋጋሪ ነበረ። ሮናልድ ኪውመን ቨርጅል ቫንዳይክ ፍጹም ቅጣት ምት እንዲመታ ተመድቦ እንደነበረ ግን ህመም ላይ ስለነበረ በህመሙ ምክንያት ጫናው ስላለመክተት እንዳይመታ አድርገነዋል ሲሉ ተደምጠዋል። በማንቸስተር ዩናይትድ በኩል ነገሩ አሁን እርግጥ እየሆነ መጥቷል። የራሽፈርድ በዩናይትድ መቀጠል በማንቸስተር ዩናይትድ እና በራሽፎርድ መካከል አብሮ የመቀጠል የቃል ስምምነት አላቸው። አሁን ደግሞ ፊት ለፊት ተገናኝተው አብረው መቀጠላቸውን ሊያጸኑ ነው። ያ ስምምነት በእርግጥ በቃል ስፖርት ዩቲዩብ ቻናል በሌላኛው ገጻችን ግልጥ እንዳደረግ ነው ስምምነቱ የሚሆነው የራሽፈርድ ገዢ ዩናይትድ በሚፈልገው ገንዘብና ራሽፈርድ የሚፈልገው ክለብ ከሆነ ይለያያሉ። ከዛ ውጭ ግን አብረው ለመቀጠል በቃል ደረጃ ተስማምተዋል። ይሄንን እንዴት እናስቀጥለው የሚለው ደግሞ ውይይት ይቀመጣሉ። ምናልባት የደሞዙም ጉዳይ ራሽፈርድ በዩናይትድ ቆየ ማለት ውድ ቤተሰቦቻችን ዩናይትድ በግራ መስመር ቦታ ተጫዋች አያመጣም ማለት ነው። ስለዚህ በዛ ቦታ ላይ ራሽፈርድ ይጫወታል፣ ማቲያስ ኩኛ ይጫወታል። እንደዚሁም ደግሞ ሌላኛው ተጫዋች በማንቸስተር ዩናይትድ በኩል ከግራ ተከላካይነት ያመጡትን ተጫዋች ይጠቀማሉ ማለት ነው ማንቸስተር ዩናይትዶች። ያ በዩናይትድ ዝውውር ላይ ያ መሆኑ የአማካኝ ክፍሉን እንዲያጠናከሩ እድል ይሰጣቸዋል። ምክንያቱም የኡጋርቴ ጉዳት በማንቸስተር ዩናይትድ ዝውውር ላይ ያደርጉ ይችላል ቢባልም ዩናይትድ ራሽፈርድን እያጫወቱ በግራ ተመላላሽ ቦታ ላይ በአማካኝ ስፍራ ላይ ግን ዝውውር ለመፈጸም ሌላ እድል ይሰጣቸዋል። ራሽፈርድ በዩናይትድ ሊጫወት ይችላል። ይህን ነገር የዩናይትድ ደጋፊዎች እንዴት ታዩታላችሁ? በጣም እየቀረበና ለእርግጠኝነትም የተረጋገጠ ኦልሞስት የሆነ ማለት የሚቻል ሆኗል። እንዳልኳችሁ ግን ገዢ ክለብ ዩናይትድንም የሚስማማ ጥያቄ ይዞ ራሽፈርድም የሚወደው ክለብ ከሆነ ግን በሰላም ይለያያሉ። የፈርናንዴዝ የወደፊት ዕጣን በተመለከተም ያው ከዚህ ሰዓት ጀምሮ አዳዲስ ነገሮችን እንሰማለን። ያው አፕዴት ያላረግነው አፕዴትም ስላልሆነ ነው መረጃ። ምናልባት ሳይመን ስቶንስ የቢቢሲው አምደኛ ይሄ እቺ ሳምንት እቺ አሁን የተጀመረችው ሳምንት የማቲያስ ፈርናንዴዝ ዩናይትድ ተጫዋች ይሆናል አይሆንም የሚለውን ነገር ማረጋገጫ የሚገኝበት ነውና አንዳች ነገር ይኖራል ብሏል። ስለዚህ በርካቶችም ይሄን ነገር እያረጋገጡ ስለሆነ ዩናይትድ ሁለተኛውን አማካይ ስፍራ ተጫዋች እሱን ያደርገዋል ወይንስ የሚለው ማረጋገጫ ይገኝለታል። እየተጠባበቅን ስለሆነ የዩናይትድ ደጋፊዎች ተከታትለን እናደርሳቸዋለን። እንግሊዝ ከኮንጎ በዓለም ዋንጫ የ32 ጥሎ ማለፍ ጨዋታ ይጠበቃል። ከኮቢ ሜኖ ጋር በተያዘ ኮቢ ሜኖ በነገራችን ላይ የዘር ሐረጉ ጋና ነው እና ከጋና ጋር በሚደረገው ጨዋታ ላይ ተጠብቆ ነበር፣ ግን አልተጠቀሙትም። ቶማስ ቱሄል አሁን በዚህኛው ጨዋታ ላይ ይጠቀሙታል ተብሎ ይጠበቃል። በርካታ የዩናይትድ ሌጀንዶች ግን ቁጣቸውን እያሰሙ ነው። እንደ ኮቢ ሜኖ ያለን ተጫዋች ሩበን አሞሪ ተጠባባቂ ያደረገው ካሪክ ቋሚ አድርጎ ዩናይትድ ተጠቅሟል። አሁን ኮቢ ሜኖ መጠቀም አለበት እያሉ ቶማስ ቱሄል። ይህን የሚሉት የቀድሞ ዩናይትድ ሌጀንዶችና በዜግነትም እንግሊዛውያን የሆኑ ናቸውና እንግሊዞች ቶማስ ቱሄል ላይ ደግሞ ልክ ሩበን አሞሪ እንዳደረገ ሁሉ ቶማስ ቱሄል ላይ ተቃውሞ ማሰማት ጀምሯል። የኮቢ ሜኖን ጉዳይ ኮቢ ሜኖ ምናልባት ለዩናይትድ ደጋፊ ጥሩ ሊሆን ይችላል ለመጫወቱ፣ ምክንያቱም ጉዳት ሳያስተናግድ ለቀጣይ ሲዝን ይዘጋጅላቸዋል። ከፊትነስም ደረጃ ቢሆን የፕሪሲዝን ጨዋታዎች አሉ፣ ግን እንግሊዛውያን እየተቃወሙ ነው ቶማስ ቱሄልን። አሌክስ ስኮት
ከበርንማውዝ ለመውጣት ጫና እያሳደረ አይደለም። አዲስ ውል ልክ እንደ አንቶኒዮ ሲሜኔ የውል ማፍረሻ አንቀጽ እንደሚኖረው ይጠበቃል ከፈረመ። እናም በጥር ወር ይህ ውል ማፍረሻ ተግባራዊ ሊሆን ይችላልና አሁን ላይ ምናልባትም ተጫዋቹን በርንማውዝ ውስጥ ሊያሳምኑት ይችላሉ እየተባለ ነው። ኮንትራት ፈርመ ከጥር ጀምሮ በተሻሻለ የውል ማፍረሻ ክለቡን ትለቃለህ የሚል የደሞዝ ጥቅም ጨምሮ ያ ሲሆን ምናልባት ከዚህ ስህተት ትማራለህ ወይ ተብሎ ቢጠየቅ ምንም ጥያቄ የለውም። ቪክተር ኦሲሜን እንዲህ አይነት ስህተት ሰርቶ እንዴት እንደተቀጣ ይታወቃል በናፖሊ ቤት። ምናልባት አሌክስ ስኮት ይፈርመዋል አይፈርመውም እንዳለ ሆኖ አርሰናሎች አሁን ላይ የብሩኖ ጉማሬሽ ዝውውር ካልተሳካም በግንባር ቀደምትነት የያዙት ማንቸስተር ዩናይትዶችም የአማካይ ክፍሉ ላይ አሁን ላይ ከያዙት ሌላኛው አማራጭ ነው ማቲያስ ፈርናንዴዝ በመቀጠል። በርንማውዝ ደግሞ እንዲህ አይነት ስራዎችን እየሰራ ነው። አንድሪያ ቤርታ ለአርሰናል በአንድ የሜዳ ክፍል ላይ አንድ ተጫዋች አይደለም ይዙት፣ በርከት ያለ አማራጭ ይዛሉ። ለአብነት ያክል ዩሊያን አልቫሬዝን አጥቂ ይዘውታል። 150 ሚሊዮን ፓውንድ በላይ ይጠየቃሉ። ሞርጋን ሮጀርስን ካስቶን ቪላ የግራ ክንፍ አጥቂ 130 ሚሊዮን ፓውንድ በላይ ተመድቦበታል። ብራድሌ ባርኮላ የፓሪሰን ጀርሜን የግራ ክንፍ አጥቂ ፒኤስጂ ቃል በቃል ለኤሊዮት አንደርሰን 116 ሚሊዮን ፓውንድ ሲቲ ከከፈለ ብራድሌ ባርኮላማ ከዛ በላይ ነው ብሏል። ስለዚህ ከ116 ሚሊዮን ፓውንድ በላይ ይጠበቅባቸዋል። የአርሰናል የዝውውር ኢላማዎች በጣም ውድ ሆነዋል በዝውውር ዋጋቸው። የብሩኖ ጉማሬሽን ቢሆን ኒካስል ዩናይትድ አንድ የቸገራቸው ነገር አሉ። ተጫዋቹን ለመሸጥ 20 በመቶ ድርሻ ለቀድሞ ክለብ ሊዮን ይሰጣሉ። ስለዚህ ያችንም ታሳቢ ያደረገ ሽያጭ ነው የሚፈልጉት ኒካስሎች። ለአርሰናል በጣም ዝውውሩን አስቸጋሪ ካደረገው ያ ነው። አሁን ግን ተቃውሞ እየሰማን ነው። በነገራችን ላይ በብሩኖ ጉማሬሽ ዝውውር ላይ እድሜው 28 ነው። ከጥቂት ወራት ከ5 ወር ባነሰ ጊዜ ውስጥ 29 ዓመት ይሞለዋል። አርሰናል ለምን ያመጣዋል? እሱን ቢያመጣ እንኳን ለምን እሱን የሚሉ ተቃውሞዎች ቀጥለዋል። ከሃቨርዝ ለጀርመን ብሔራዊ ቡድን በዓለም ዋንጫ የመጨረሻውን ጨዋታ አድርጓል። በዚህኛው የዓለም ዋንጫ ጀርመን ስለተሰናበተች ከዚህ በኋላ ያው የቀጣይ የኢንተርናሽናል ብሬክ ጨዋታ እስኪመጣ ድረስ ከአርሰናል ጋር ይሆናል። ለጀርመን በ40 ግቦች ላይ ተሳትፏል። 25 ግብ 15 አሲስት አለው። በዓለም ዋንጫ በ6 ጨዋታ 5 ግቦች አሉት። በዚህም ዓመት ግብ አስቆጣሪ ነበር፣ ግን ሀገሩን አልታደጋትም። የፍጹም ቅጣት ምት ካመከኑት አንዱ ነው። ወደ አርሰናል በይፋ ይመለሳል ከረፍት በኋላ። በፕሪሲዝን አርሰናልን ቀድሞ ይቀላቀሉ ተጫዋቾች አንዱ ይሆናል። ጋብሪኤል ማጋሌሽ ግን ከጃፓን ጋር በነበረው የብራዚል ጨዋታ ድንቅ ብቃቱን አሳይቶ ሀገሩ እንድታልፍ ስለረዳም በጣም አስደናቂውና ተወዳጁም ተጫዋች እንዲሆን ሆኗል። አሁን ላይ አርሰናሎች በእርግጥ አስቀድመው የመሰከሩለት ነው። እሱ ግን ይቀጥላል፣ ማርቲኔሊም ይቀጥላል። ጋብሪኤል ማጋሌሽ ግን በጣም ድንቅ የውድድር ዓመትን በዚህም ዓመት ከአርሰናል ጋር አሳልፏል። አሁንም ከብራዚል ጋር እያሳለፈ ነው። በተለይም የጃፓን ጨዋታ የጋብሪኤል ማጋሌሽ ሌላኛው ጥራትም የታየበት ነበረ። ኢማኑኤል ፔቲ አርሰናልን ተከላክሏል። ኢማኑኤል ፔቲ ከክሎፕ ጋር በተያያዘ ነው እንግዲህ አርሰናል የተከላከለው። በእርግጥ ክሎፕ ምሬታቸው ጀርመን ለምን ተሰናበተችብኝ ነው። የተሻረብንም ግብ ቢሆን ግብ ጠባቂውን ይዘሃል፣ ከልልሃል፣ ገፍተሃል የሚል ነው። ያ ከሆነ አርሰናል የፕሪሚየር ሊጉን ዋንጫ መንጠቅ አለብን። ምክንያቱም አርሰናል 60 በመቶ የሚሆኑ የቆመ ኳሶችን ያስቆጠረው እንዲህ በረኛን እየታገለ በረኛን እየከለለ ነው። ለአርሰናል ሲሆን የተፈቀደ ነገር እንዴት ለሀገሬ ጀርመን ሲሆን ይከላከላል በሚል ክሎፕ ያማርራሉ። ኢማኑኤል ፔቲ ግን ክሎፕ ለምን አርሰናልን ጠቀሰ? እኛ ስለ ዓለም ዋንጫ እያወራን እናንተ እንዴት ስለ አርሰናል ታወራላችሁ? ይላል እና ፔቲ በዓለም ዋንጫና በብሔራዊ ቡድን ጨዋታ ያሉ ሕጎች በእንግሊዝ እግር ኳስ ጋር በትክክል አይመሳሰሉም። ፕሪሚየር ሊጉ ያሉ ዳኞችም ከዓለም ዋንጫ ወይም ከአውሮፓ ውድድሮች ዳኛ ጋር አንድ አይደሉም። ብዙ ሰዎች የተበሳጩት አርሰናል ባደረገው መንገድ አሸንፎ ስለወጣ ነው። ግን ያንን በጥሩ ሁኔታ አድርገውታል። አሁን ጉዳዩ የዓለም ዋንጫ ነውና ትኩረቱን በብሔራዊ ቡድን ላይ ያደርጉ። አርሰናል በዚህ ጉዳይ ስሙ ሊነሳ አይገባም እያለ ነው ኢማኑኤል ፔቲ። ጉዳዩ የመነሻው የዓለም ዋንጫ፣ ክሎፕ የመነሻው ሀሳብ ብስጭታቸውኛ የተሻረብን ግብ ከአርሰናል አንጻር የሚል እንደነበረ የሚዘነጋ አይደለም። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንምጣ። በቃን።